ወዴት ሄደሽ ነው የሚባለው? አሁን እዚህ አልነበረች እንዴ? በሩ ክፍት ነበር። እርግጠኛ ነኝ ቅድስት በዛ ቦታ ነው የሚሆነው። እኔ ምሳሌ ምንም እንድትሆን አልፈልግም። ምሳሌ እኮ ለኔ እንደቴ ናት። በጭራሽ ማለት ነገር። ቆይ ቀለበት ያረክልኝ መልሰሳሱ ጨምረኝ ነው እንዴ? ወይኔን አሳልፈህ ስጠኝ ወይ ደግሞ እኔ ራሴን አሳልፈህ እሰጠዋለሁ። ማንንም ሰው ደስታዬን እንዲቀማኝ አልፈልግም። ማንንም ሰው ያ ካሌብ የሚባለውም ሰውዬ ቢሆን ምሳሌ የኔ ቆንጆ የድሮ እናትሽ ማህሌት አንቺ ለመጠየቅ እዚህ ሰፈር ድረስ መጣች ናቀፊኝ ነይ ምሳሌዬ አታቅፊኝ ነይ የኔ ቆንጆ ነይልኝ እኔ ማር ነይ ቀፊኝ ነይ ምሳሌዬ ነይ ቀፊኝ ነይ ምሳሌዬ ነይልኝ እኔ ማር ምሳሌዬ እንዴ ምሳሌዬ አላወቅሽኝ ማህሌት እኮ ነኝ ነይ አንደኛ ጠላታችን ሆናለች። እንዴ ድሮም ጠላታችን ናት ብለሃል ነበር እንዴ? አሁን ደግሞ ብሶባታል እያልኩሽ ነው። ምሳሌ መንገድ ላይ ወይ ሰፈር ውስጥ ይኸውልሽ፣ ብቻ እኛ ያለንበት ቦታ እሷን ካገኘሻት ማለት ነው ከሷ ራቂ። እሺ እንደውም ከቻልሽ ልጆች ጥፊ። እሺ ከሷ አጠገብ። እሺ ጎበዝ ልጅ። አሁን አንደብሽ እንዴ ወይኔ ጉዴ! ቆይ እንዴት ልትጮህ ቻለች? በእርግጠኝነት እነዛ ነቀዞች ስለኔ የሆነ ነገር ብለዋታል። ቆይ እኔ የምለው እንዴት ቆይ እነሱ ሁሉ ነገር ሊያውቁ ቻሉ? እርግጠኛ ነኝ የሆነ ነገርም አለ። ቅድስት ብሩክ ያገኛት? አረ የለችም ቅድስት። ወዴት ሄደሽ ነው የሚባለው? አሁን እዚህ አልነበረች እንዴ? አላቅም ቅድስት አላቅም፣ ግን በሩ ክፍት ነበር። እርግጠኛ ነኝ ቅድስት በዛ ቦታ ነው የሚሆነው። ቆይ ግን ምን እየሰራ ነው እስካሁን እዚህ? ቅድስት ወተን እንፈልጋት እንጂ ምን በኢየሱስ የት ነበርሽ? ደህና ነሽ? ደህና ነሽ? ማለት መተጠፈብ ጋር አግኝቻት ነበር። ማለት እቺ ከይሲ አየሽ እስከ በሬ ድረስ መታለች። ቆይ እኔና አንቺ እናወራለን። እሺ ልመለስ። ቅድስት ያጃት። እሺ እኔ መጣሁ። ያጃት። ወዴት ነው ብሩክ? ተረጋጋ እንጂ መጀመሪያ። ቅድስት ምን ነው ተረጋጋ የምትይኝ? ቆይ ማለት በሬ ድረስ ልጄን ለመውሰድ እኮ መታለች። ምን እስከምታረጋት ነው የምረጋጋው? ቅድስት ንገሪኝ። ወስዳ የካሌ መጫወቻ እስከምታረጋት ነው ወይስ የምጠብቀው ምንድን ነው? ንገሪኝ እባክህ። ልጅቷን ማታስጨንቃት ብሩክ እባክህ። እሺ የሆነ ነገር ሆናስ ቢሆን ነይ ንገሪኝ። ቆይ ብሩክ እባክህ አታስጨንቃት። ንገሪኝ። ሚስባሱ ቅድስት ምንሻችሁ ልገዛው ነው የሄድኩት። ሻምፖ? አንቺ ለምንድን ነው የምትገዢው? ቅድስት የምን ሻምፖ ነው የምትገዢው? ይኸውልሽ ሁለተኛ ብቻሽን እንዳትወጪሽ። ምሳሌ ማንም አልተነካሽማ? ምንም አላደረገችሽማ? ኧረ እባካችሁ ምንድን ነው የተፈጠረው ነገር? ነገሩን እንጂ። ይኸውልሽ ምሳሌ በፈጠረሽ ምሳሌ ብቻሽን እንዳትወጪ ከዚህ ቤት እሺ? ምሳሌ ሁለተኛ ከትልቅ ሰው ከሌለ ብቻሽን እንዳትወጪ እሺ? ምሳሌ ለምን ወደኛ ቤት አልወስዳትም? የት ነው እናንተ ቤት የምትወስጃት? አባቴ ቤት ነው። በይ አርፈሽ ተቀመጭ። ደህና አርፎ የተቀመጡትን ሰዎች እንደዚህ አይነት መከራ ውስጥ ልትከቻቸው ነው እንዴ? ተይ፣ የሀሳብ ጥሩ አይደለም። እኔ ምሳሌ ምንም እንድትሆን አልፈልግም። ምሳሌ እኮ ለኔ እንደቴ ናት። ልክ እንደ ውሃ እኮ ናት። በእርግጥ ሁላችሁም ለኔ ከቤተሰቦቼ በላይ ናችሁ። ያኔ ቡራ ከጎዳና ላይ ባያነሳ አይኖሩ ምናልባት የኔ አስተዋሽ አጥቼ ወድቄ ወይም ደግሞ ሙቼ ነበር።
ምናልባት ይሄን ባደርግለት ውለታውን በዚህ መመለስ ብችልልኝ ነው። ዳጣ አንቺ በጣም ጥሩ ልጅ ነሽ። በጣም አስተዋይ ነሽ። ከቀልድሽም ከጨዋታሽም ጀርባ ትልቅ ልብ ያለሽ ልጅ ነሽ። ምሳሌ ግን ምንም አትሆንም አይደል? ድሮስ እኔ አጎቷ እያለሁ ምን ትሆናለች ብለሽ ነው? ይልቅ አሁን ወደ ቤት ሂጂና ምንም እንዳልተፈጠረ ሆኚ ስለ ሰርጉ ብቻ አስቢ። ስለ ሰርጉ ብቻ አውሩ እሺ? አይ መድብል፣ አሁን በዚህ ድንጋጤ ሂጂ ስለ ሰርግ ማውራ ይመስላል? አሁን እኮ ድንጋጤው ልቤ ጉሮሮዬ ላይ ነች አለችው። ምን ነው ማህሌትን ፈራሻት እንዴ? እውነት ለመናገር የዝና መኪና ውስጥ ሳት ዝና ቀሚስ ለብሶ ነው የመሰለች ብታይ። አታስቢ፣ አሁን በቅርቡ ይዣት ዋጋዋን ነው የምሰጣት፣ ዋጋዋን። ያኔ ግን እኔ ራሴ ነኝ ቅጥቅጥ የማደርጋት። እንደዚህ አትደንግጠኝም፣ አትቀራት። ምን እንደ ዝና እግሯን ልትሰብሪያት ነው? ብችልማ ሁለቱንም እግሯን ስብርብር አድርጌ ዶሮ ጠባቂ ነበር ማደርጋት። ግን ችግሩ እሷ ብትሰብርላት ከክፋቷ አትማር፣ ያው ነች ተመልሳ። ማህሌት ግን የምትገርምና የምታሳፍር ሴት ናት። ተዋት። አሁን ግን በማይመጣብኝ ነገር ነው የመጣችው። ስለዚህ እኔን የማይዳግም ቅጣት መሰጣት። ሁሉም ነገር አልቋል ብለን እኮ ለደስታችን እየተዘጋጀን ነበር። የማህሌት ነገር ያን ያህል ትልቅ ቦታ ያለው አይመስለኝም። ይልቅ ከኋላው ስላለ ሰው አስቢ፣ ስለሱ ፍሬ። ቆይ ለምን ይሄን ከተማ ጥለልንላቸው ለምን አንወጣም? ቆይ የት ነው የምንሄደው? ማንን ፈርተን ነው የምንሄደው? እስኪ ንገሪኝ፣ ማንን ፈርተን ነው የምንሄደው? ተወልጄ በወለድኩበት ከተማ ለማንም ብዬ ነው ከተማዬን ጥዬ የምወጣው። ሰዎቹ አደገኛ ከሆኑ ሌላ ምን እናደርጋለን? ብሩክ ለሱ ችግር የለውም። ይኸውልሽ ማንም ሰው ከህግ እንደማያልፍ ለሱ ደግሞ ቆንጆ ምስክር ዝና አለ። አሁን እሺ መድብል የት ሄዶ ነው? ለመሆኑ ስለ ማህሌት ያወቀው ነገር አለ? አዎ መጀመሪያ እሱ ነው ስለዚህ ነገር የነገረኝ። እዛ የካሌብ ሰው አለ፣ ከሱ ሙሉ መረጃ ሰብስቤ እመጣለሁ ምናምን ብሎ ነው የመጣው ሞገስ ሄደው። መድብል ማድረግ ያለበትን የሚያውቅ ብልህ ሰው ነው። እዚህ የሚደረስ ነው በሱ ጥረት ነው። ስለዚህ ከዚህም ፈተና ከዚህ ችግርም እንደሚያወጣን በጣም ተስፋ አለኝ። ይኸውልህ ሞገስ እናንተ ከዚህ በኋላ ግን ማለት እጃችሁን ከዚህ ነገር ላይ ብታወጡ ማለት የእናንተ ቀንደኛ ጠላት ዝና ነበር። አሁን ደግሞ እሱ የለም። ስለዚህ ሞገስ እናንተ ከዚህ በኋላ ሰላማዊና የሆነ የደስታ ህይወት ነው የሚገባችሁ ሞገስ። ስለዚህ እናንተ ከኛ ርቃችሁ የሆነ ደስተኛ ሆናችሁ ኑሩ ሞገስ። እንደዛ ይሻላል ሞገስ። ምን እያልክ ነው ብሩክ? የምትናገረው ነገር ታውቀዋለህ? ብሩክ እውነቱን ነው። አሁን እዚህ ጋር የእናንተ ጠላት የለም። እስካሁን ከሁላችንም በላይ በቂ ስቃይን አሳልፋችኋል። አሁን እፎይ በማባያችሁ ሰዓት ሌላ ስቃይ ውስጥ እንድትገቡ አልፈልግም። ይበቃችኋል እያልኩ እኮ ነው። እንዴ ቆይ እኛን ምን አድርጋችሁ ነው የምታስቡን? ተረጋጋ ሞገስ፣ እንደዛ አይደለም። በቃ ዝም በል ብሩክ። እንዴ ምንም ማለት ነው እንዴ? በእኛ ስቃይ እኮ ስትሰቃዩ ነበር አይደለም እንዴ? ገና ለገና እኛ ነፃነታችን አገኘን ብለን እናንተን የምንተዋችሁ ነው ይመስል? ያን አናደርገውም። የእውነት እንዴ የእናንተ ጠላት ማለት እኮ የእኛም ጠላት ነው አይደል? ሌሉላ አዎ ማንም ሰው እንዳልተከተለ እርግጠኛ ነኝ። ያንተን ባላውቅም በእኔ በኩል ምንም የተከተለኝ ሰው የለም። ቆይ ምንድነው እየገባኝ አይደለም። ይሄ ነገር አላበቃም። ገና መች ጀመር ነውና ነው። ይልቅ ያ ካሌብ የሚባለው ሰውዬ እንደመጣው ቃል አይደለም። ቆይ እሱ ነው እኔን የፈለገኝ? በእርግጥ ያንን የሚያክል ሚስጥር አውጥተህበት ዝም ቢልህ ነው የሚገርመኝ። በእርግጠኝነት በሱ እጅ ከገባ በህይወት የመኖር እድል በጣም የመነመነ ነው። እስኪ ብርጭቆ አምጪልኝ እባክሽ። መድብል እባክህን፣ እኔ ከዚህ በኋላ መሞት አልፈልግም። እባክህ ህይወቴን ታደጋት። በሰላም ኖርኩኝ፣ የተሻለ ህይወት መራሁ እያልኩኝ እያሰብኩ እያለ እኔ አሁን እንዲሁ ቤተሰቦቼ እንዴት ነው የማደርጋቸው? ወይኔ ቤተሰቤ። ምን ሆነሃል? እባክህ ተረጋጋ እንጂ። ህይወት አደጋ ላይ ነው እያልከኝ እንዴት ነው የምረጋጋው? ቆይ እኔ እዚህ እንድትመጣ የፈለኩት ለምን ይመስልሃል? የካሌብ ሰዎች ሳያገኙ ከዚህ ከተማ ቀጥ ብለህ እንድትወጣ ፈልጌ። መድብል፣ እኔ ከዚህ በኋላ ቤተሰቦችን የትም ጥያቸው መሄድ አልፈልግም። ይኸውልህ በደንብ አድርገህ ስማኝ። እኔም እንደዛ እንድታደርግ አልፈልግም። አንተና ቤተሰብን ይዘህ ወደ ሞያሌ ጠረፍ እንድትሄድ ነው የምፈልግ። ለኪሴ የሚሆን ገንዘብ ሰጥህና ልክ እዛ እንደገባህ የምታርፍበት አንድ ወዳጅ አለ። እዛ ታርፋለህ። ይኸውልህ
ነገሮች ሁሉ እየሰማኸኝ ነው አይደል? በደንብ እስኪስተካከሉ ድረስ ከማንም ጋር ኮንታክት ማድረግ የለብህም። በእውነት መድብል በምን አይነት ቃል ማመስገን እንደምችል አላውቅም። ግድ የለህም። እቅድ የተሳክቶ ልክ ሞያሌ ስትደርስ ታመሰግነኛለህ። አሁን ቶሎ በል ተነሳና ከዚህ ሂድ። እያመንኩ ልትግዳኝ ነበር አይደል? አረቀኝ። እንደሱ አይደለም፣ ተረጋጋ። አሁን ጠበቃውን ትሰጠኛለህ ወይስ ሌላ ነገር ይፈጠራል? ይህን ነገር በሰላም ብንጨርሰው ይሻላል፣ ለአንተም ለራስህም ስትል። ለጠበቃው ስል ስንት ልክፈልህ? ነገርኩህ እኮ በዚህኛው ስራ ስሜን መገንባት ነው የምፈልገው ብያለሁ። አሁን ጠበቃውን ስጠኝ። ይኸውልህ ታረቀኝ፣ ተረጋጋ። ከፈለክ እስከ ዛሬ የከፈልኩህን ዋጋ እጥፍ አድርጌ ልክፈልህ። ብቻ አንተ ተረጋጋ። ይኸውልህ እኔ እንደዚህ እናፈልጥ አይደለሁም። ሽጉጥ እንዳወጣ አታስገድደኝ። እንዳወጣ ካስገደድከኝ ግን መጀመሪያ ቃታውን የምስበው አንተ ላይ ነው። እባክህ መድብል ከዚህ በላይ በእኔ ምክንያት ዋጋ ትክፈል። በቃ እኔን አሳልፈህ ስጠው። ይልቅ ሂድ አምልጥ። ምንድን ነው ጠበቃው? ከዚህ በላይ ምንም ላደርግ ከዚህ በላይ ምንም ልነግርህ ወይ ካልሆነ ምሳሌን ካንተ ማራቅ ነው እንዴ? የት ነው ማርቃት? ማንን ፈርቼ ነው ማርቃት? ማንን ፈርቼ ነው ልጄን ከኔ ማርቃት? እስኪ ንገረኝ። እስቲ መጀመሪያ እንደዚህ ስሜታዊ አትሁን። ያው አሁንም ቢሆን የሚመጣብኝ ነገር እያንዳንዱ ነገር ፊት ለፊት እጋፈጣለሁ። ስለዚህ ማንን ፈርቼ ልጄን ከኔ አላርቃትም እያልኩ ነው ሞገስ። በጭራሽ ማይሆን ነገር እንዴ? ምን ሆንክ መደብ? ምንድን ነው እንኳን ወንድሜ? ማን ነው እንደዚህ ያደረገ? ተረጋጉ፣ ደህና ነኝ። ምንድን ነው እንኳን? ካሌብ ነው እንደዚህ ያደረገ? ንገረኝ መድብል። ብሩክ ተረጋጋ፣ ደህና ነኝ አልኩህ እኮ በቃ። ምንድን ነው እንኳን እንደዚህ ሆነ እያየነ? መረጋጋት እንደዚህ ሆነ እያየ መድብል እንዴት ነው የምረጋጋው? ሁሌ ብቻዬን ካልሄድኩ ብቻዬን ካላረኩ ነው ሁሌ የምትለው። ያው ይሄ መጣብን። ይኸው ጠበቃው በካሌብ እጅ ሳይገባ አይቀርም። ምን? ጠበቃው በካሌብ እጅ ሳይገባ አይቀርም። ደህና ነኝ። ወይኔ ብሩክ፣ አንተ ነህ በእኔ ላይ የመሰከርከው ጠበቃ? ካሌብ ማለት አንተ ነህ? ለነገሩ ከዚህ በኋላ አብቅቶልህ ተው። በመጨረሻው ሰዓት ላይ ነው ያለው። እንደ ልቡ ይተንፈስ። ቢያንስ ውስጡ ያለው ብሶት ይወጣለታል። እኔ ልሞት እችላለሁ፣ ነገር ግን ስለ እውነት መስክሬ በሞት መቼም ቢሆን አይቆጨኝም።
በጣም የሚያሳዝነው ነገር ምን እንደሆነ ታውቃለህ? ሞትህን በቀላሉ አልሰጥም። በጣም እንድትሰቃይ አድርጌ ነው የሚገድልህ። በቀላሉ ገድዬ ውለታ አልውልልህ። እኔ እንደሆነ አንድ ጊዜ የኋላ ሞቴን ነው የምሞተው። አንተ ግን እንዳሽከርህ እንደዝና ምንም ታሪክ አይኖርህ። ለነገሩ አሁንስ ምን የሚረባ ታሪክ አለን? አቤት እንዳንተ ሰዎች ስታወሩ የልባችሁ ይደርሳል አይደል? ይኸውልህ ከካሌብ ጋር መጋፈጥ ምን እንደሆነ ገና አላየኸውም። ተናገርክ? በቃ ሌላ ምን ጨምሮ የለም? ምስኪን አሳዛኝ። እዛ ያውሰዱት። ጀዝባ ካሌብን የተጋፈጠ አንድም ሰው በሕይወት አይኖርም። መድብል እርግጠኛ ነኝ በሕይወት አያቆየው። ምናልባት እሱ ጋር ቆይቶት እኮ በእኔ ሊደራደርበት ይችላል። ማለቴ እኔ ግን ምንም ይሄ ነገር እየገባኝ አይደለም። ኧረ በፈጣሪ ምን አይነት ነገር ውስጥ ነው የገባ ነው? ብሩክ አታስብ። እኔ በሆነ መንገድ ካሌብን መቅደም አያቅተኝ። ቆይ በምንድን ነው የምትቀድመው? እስኪ ንገረኝ። ይኸውልህ መድብል፣ ከዚህ በኋላ ምንም ነገር ስታስብ እባክህ ንገረኝ፣ አሳውቀኝ መድብል። ለእኛ ንገረን። ምን እያላችሁ ነው? አሁን እኮ አንድ ቲም ሆነናል አይደል እንዴ? እሺ አሁን ምንድን ነው ያደረጉት? እሺ ንገረኝ። ተረጋጉ በቃ። ይሄንን ነገር በእኔ ጉዳይ በእኔ በራሴ ይወጣሉ አልኳችሁ እኮ በቃ ተውት በቃ። በጣም ጥሩ ስራ ነው የሰራው። አሁን ደግሞ አንድ ሰው ይቀርሃል፣ ዘሩባቤል። እናንተ መድብል መሰለኝ የምትሉት። አታስብ አለቃዬ፣ እሱንም ቢሆን በቅርቡ እጄ ውስጥ አስገባዋለሁ። በቅርበት እየተከታተልኩት ነው ያለው። ብራቮ። አለቃ፣ የሆነ ሰው ለመድብል መረጃው እያቀበለው ነው ያለው። አንቺ የማትረቢ እንዴት ብትደፊ ነው ዘለሽ ዘው ብለሽ ገብተሽ አፍሽን የሚከፍተው? ይቅርታ አለቃ፣ ዛሬ ምሳሌን ፍለጋ ሄጄ ነበር፣ ግን እሷን ልፈልግ እንደመጣው ማን እንደነገራት አላውቅም። ገና ስታይ ነው እየጮኸች ሄደችው። ስህተትሽን በሌላ ሰው ለማላከካት ሞክሪ። ጥርጣሬ ልናገር ብዬ ነው እንጂ ስህተቴን ለማላከክ እየሞከርኩኝ አይደለም። ንገሪኝ እስኪ ማን ለማን መረጃ ሊሰጥ ይችላል? ለጊዜው እዚህ ነገር ላይ የተመደባችሁት ሁለታችሁ ብቻ ናችሁ። ያ ማለት ደግሞ ከእናንተ ውጪ ስለዚህ ጉዳይ ማንም የሚያውቅ የለም። መቼም እኔን እየጠረጠርከኝ አይደለም አይደል አለቃ? አንተማ ታማኝ መሆን ግን በተግባር አሳየኝ አለቃ። እኔ ጋር ከወሬ ይልቅ ተግባር እንደሚቀድም ነግሬሽ ነበር። ግን እኮ አሁን ውጪ፣ ከዚህ ውጪ እያልኩሽ ነው። አንተ ደግሞ ያን ጀዝባ መድብል አሁኑኑ እዚህ ዘልኝ እንድትመጣ እፈልጋለሁ። ይሻላል።
ቅድስት በሰዓት ይሄ ነገር በመፈጠሩ በጣም ነው የማዝነው። መድብል ሰርጎ አይቀርም ብሎኛል። ማንም ሰው ደስታዬን እንዲቀማኝ አልፈልግም። ማንም ሰው ያ ካሌብ የሚባለውም ሰውዬ ቢሆን። እውነትሽን ነው። ማንም ሰው ደስታችንን ሊቀማ አይችልም። ስለዚህ በቃ ስለ ሰርጉ ማውራት እንችላለን። ቅድስት ግን ደህና ነሽ? ምን ነው? ትንሽ ቀር ያለሽ ትመስላለሽ። ያለው ችግር የተፈጠረው ችግር ነው። መድብል ሁሉንም ነገር ያስተካክለዋል ብዬ አስባለሁ። ያለሽበት ነገር ይገባኛል ቅድስት፣ ግን አይዞሽ እሺ፣ ሁሉም ነገር ይስተካከላል። እናንተ ሰውና አይዞሽ ቅድስትዬ፣ እሺ ወግ ነው ሲዳሩ ማልቀስ እንዴ? ምን እሺ? አንቺ ቅድስት ምን እሺ ነው ማለት? አሁንም ህይወታችን እየበጠበጠችው ነው። ውይ የእሷን ነገርማ አታንሱብኝ። ወይኔ ዳጣ ጭራሽ እኮ ተንጠባረረችብኝ። ቆይ እኔ ለስንቱ ፈርቼና ተንቀጥቅጬ እችለዋለሁ እንዴ? ማለት አንቺን ማግኘታሽ ነበር እንዴ? መጀመሪያ ማንን ሆነና ያገኘችው? ወይኔ ዳጣ ብታይ ቅድስትዬ፣ ልክ እንደዝና መኪና ውስጥ ነች። መነጽሯን አድርጋ እንዲህ ተንጠባራ አልጠበቀችኝ መሰለሽ? ወይኔ ዳጣ መጨረሻ የማን መጫወቻ አለው? ወይኔ ማለት እና ምን አለች? መድብልን ከደበቃችሁበት ቦታ አምጫት ትለኝ መሰለሽ? አፏ ሞልታ። ኧረ ምን አፏ ሞልታ፣ በዛ በጎደለው አፏ እንጂ። እውነትም ይቺ ልጅ ዝናን እያጫወታት ነው። ንግግሯ ሁሉ ልክ እንደሱ ሆነ ስልሽ፣ በቃ የቀራት እኮ ወይኔ አበበ ደመሳ ልጅ ማለት ብቻ እኮ ነው። እርግጠኛ ነኝ አሁን እዚህ መሆናችንን ስላወቀች ለካሌብ ተነግሯለች። ማለት እዚህ መታ ነበር እንዴ? ለዛው ምሳሌ ልትወስዳት ነው። አሁን ገና በማይመጣው መጣች። እሺ ለመሆኑ መድብል ያውቃል ስለዚህ ጉዳይ? መድብል ጠበቃውን ከካሌብ ለማስጣል እየተሯሯጠ ነው እንዴ? ጠበቃውም የካሌብ እጅ ውስጥ ገባ እያልሽ ነው? ቆይ ምንድነው ይሄ ነገር? ወደፊት አንድ እርምጃ ሄድን ስንል እንደ ግመል ሽንት ወደ ኋላ የምንጎተተው እንዴ? ምን እየተፈጠረ ነው? መቼም ቢሆን ወደ ዝና ጊዜ አንመለስም። ቅድስት እውነቷን ነው። መቼም ቢሆን ወደዛ ስቃይ ህይወት አንመለስም። ኦሆ እውላችሁ፣ እኔን ከዚህ ችግር ውስጥ አውጡኝ። ይሄ ፕሮግራማችሁ ይለቅ እንጂ የሰርግ ምናምን የምትሉት ነገር ይለቅ እንጂ። ይኸው ዳጣ የምትባልሽ ከዚህ ቤት ይውላችሁ እንደ ጋፋት ቋንቋ ጥፍት ነው የምለው። እሺ ምን ታገኛት? አንቺ ደግሞ ወዴት ነው የምትጠፊው? እናትሽ እኔ ለራሴ ያለብኝ ችግር ስለሱ ነው። ሉላ በእናትሽ አንተ ራስሽ ጭኝ እስኪ ይኸውልሽ ሰላም ስለመጣህ አመሰግናለሁ። መቼም ብቻህን የመጣህ አይደለም? አታስብ፣ ማንንም ሰው አላስከትልም። አንተም ማመን እኮ አቁሜያለሁ። ተነጋግረን የጨረስን መሰለኝ እኮ። ተነጋገርን እንጂ የጨረስነው ነገር የለም። ስለ ጠበቃው ጉዳይ ከሆነ ይህንን ጉዳይ የዘጋ ነው መሰለኝ። ቆይ አንተ ከሰው አልተፈጠርክም እንዴ? ጠበቃው እኮ ቤተሰብ አለ፣ ልጆች አሉት፣ ከሱ ብዙ የሚፈልጉ። እንዴት አንተ ከሰው ተፈጥረህ እንደዚህ ጨካኝ ትሆናለህ? አሁን ከጨረስን መሄድ እንችላለን። እንዴ ፊትን እንዳታዞር ነግሬሃለሁ። ይኸውልህ ማለት ተደብቃ ቪዲዮ እየቀረጸች ነው። ምን? አዎ ፊትን እንዳታዞር። ይኸውልህ አሁን ቀስ ብለህ ሽጉጥ አውጣና ደቅነብኝ። ከዛ እኔ እመታሃለሁ። አዎ ይኸውልህ ቀስ ብለህ ሽጉጥን አውጣ። እንደምትቱ ታይቶ ገንዘቡ ይከፈላል። ሰውየውን ባንድ ቦክስ ዘረረው እኮ። ወይ ማለት እርምሽን ሰው ልሰልል ብትይ ይሄ የተሳሳተ ሰው ይሆን? በያንቺንም ሳይቆልፍብሽ ከዚህ ዘወር በይ።
ተነስ፣ በቃ ተነስ። ሄዳለች። ተነሳት። አሳይን። አራግፍ አቧራን አራግፍ። የዋዛ አይደለም ቦክስ እባክህ። እኔ ቆንጆ አሁን እንደፍራሽ ነው እንዴ? አረ ነው ያልፈራው። እኔ ግን የድሮ አሳቂቷ ምሳሌ ጠፍታብኛለች። እኔ እሷ ናት ናፍቀች። ግን ማህሌት ለምንድን ነው እኔን የምጠላኝ? ማህሌት ግን ለምንድን ነው ሰዎችን የምጠላው? ለምንድን ነው ሰዎችን የማትወደው? አንቺ ለምን እሷ ላይ ታተኩራለሽ ታዲያ? ስለ እሱ አይደለ እንዴ ጠየቁ? ይኸውልሽ እናቴ፣ አንቺን በጣም ብዙ የምንወድሽ ሰዎች አለን። እሺ እናቴ። በእርግጠኝነት ሰርጉ አይቋረጥም አይደለም? ኦፍኮርስ አይቋረጥም። ግን እንደዛልሽ በቃ ተው አባዬ፣ ደህና ደር በቃ። እንዴማ እንደዚህማ ከፍቶሽ ማን ደህና ደር አትበይኝ። አባዬ ደህና ነኝ፣ ምንም አልሆንም። እወድሃለሁ በቃ። እርግጠኛ ነሽ ደህና ነሽ? እኔ እናት። አዎ አባዬ እወድሃለሁ በቃ፣ ደህና ደር። እሺ እኔ ቆንጆ፣ እኔም በጣም እወድሻለሁ። እሺ ደህና ደር እናት። ኔት ማለሻልሽ ምሻል ዳር እዚህ ጋር ይሻላል። ሰላም ድረሽ እናት። እሺ ቻው። አጥፋው ማብራት። እሺ ኑራዬ፣ ቅድም እስከ መጨረሻው አብሬያችሁ ነኝ ስል የከፋሽ ይመስል ነበር። ይሄ ነገር እስከ መጨረሻ እንዳበቃ ፈልጋለሁ ሞገስ። እንዴ ዱላ፣ ምን ማለትሽ ነው? ማለት በዚህ ችግር ውስጥ በዚህ ፈተና ውስጥ ሆኖ ጥለናቸውን ሄድ እያልሽ አስበዋል? እኔ እናንተ እኮ ገና ምንም አይነት ጥሩ ጊዜ አላሳለፍንም። ማለት በዚህ ሁኔታዎች እያሉ ጥለናቸውን ሄድ እያልሽ አስበዋል? እኔ እኮ ካንተ ጋር ምንም አይነት ጥሩ ጊዜ ገና አላሳለፍኩም። በእርግጥ ፍቅራችን በፈተና የተከበበ እንደሆነ አውቃለሁ። የኛ መከራ በቃ ስንል የእነሱ መከራ ደግሞ ጀመረ። እርግጥ እኮ እነሱም በመጥፎ ጊዜያችን ያልተለዩ ወዳጆቻችን ናቸው። አሁንም ቢሆን ይህን መከራችን ይህን ፈተናችን ማስተካከላችን አይቀርም። የኔ ወድ፣ እንዴት ነው የምታስተካክለው ሞገስ? አሁን ላይ እኮ እየተጋፈጥን ያለነው የማንችለውን ሰው ነው። ዱላዬ፣ ምንም ይሁን ማንም ይሁን እኮ ከህግ አይበልጥም አልኩሽ። ህግ ቢኖር ኑሮ ማንም እየተነሳ ይፈነጭብን ነበር። ቆይ ንገረኝ እስኪ፣ ህጉ ለእነሱ እንጂ ቆይ ለእኛ ምን ሰራ? እኛ ግን ፈጣሪንም ጭምር ይዘናል። እኔ ግን እሺ ብለኸኝ ከዚህ ራቅ ወዳለ ቦታ ብንሄድ ባይ ነኝ። ምን እያልሽ ነው ሉላ? ከዚህ ተያይዘን እንጥፋ። በአሁኑ ግን ጠበቃው ያበቃለት ይመስለኛል። እኔማ እንደምንም ብዬ አስፈታዋለሁ። ዝም ብዬ ለዛ አውሬማ አልተውም። በአሁኑም ግን ህግ ብንጠቀም ይሻል ይመስለኛል። እሱ እንኳን የሚሆን አይመስለኝም። እንዴ ለምንድን ነው የማይሆነው? ፍላሹ እጃችን ላይ አለ አይደል? ዝናን ለማሳሰር እየረዳን መርማሪ ጋር ለምንድን ነው እሱ ማናናገር? እኔ ቆይ ስንቴ ነው የምነግራችሁ ብሩክ፣ ዝናና ካሌብ አንድ አይነት ሰዎች አይደሉም። እንዴ ስንቴ ልናገር? መቼስ ታዲያ ካሌብን በጉልበት ተጋፍጠን እንደማናሸንፈው ታውቃለህ አይደል? እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር። ምን እያልክ ነው? አሁንም እኔን ከዚህ ነገር ለማስወጣት እየሞከርክ ነው እንዴ? መድብል፣ በልጄ እኮ ነው የመጣው። በአሁኑ ምን እያልክ ነው? ምንድነው ቆይ አንተ አስሬ ልጄ የምትለው? ምሳሌ እኮ ለኔም ልጄ ናት። ይገባሃል? የእውነት ሉላ፣ ይህን ነገር ከአንቺ በመስማቴ በጣም ነው ያዘንኩት። አሁን ላይ እኮ ከማንችለው ሰው ጋር ነው እየተጋፈጥን ያለ ነው። ቆይ ለምን አይገባህም አንተ? ያ ጠበቃ እኮ ምንም ቢሆን ለእኛ ባለውለታችን ነው አይደል? እና ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው? ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ። እኔ ደግሞ ህይወትን አደጋ ላይ እንድትጥል አልፈልግም። ያንን አስቸጋሪ ጊዜ እኮ አልፈነዋል አይደል? ስለዚህ እኛውን ጊዜ ማለፋችን አይቀርም። ምናልባት ፈጣሪ ተጨማሪ እድል ባይሰጠንስ? እያስፈራራሽ?
ስጋቴን እየነገርኩ ነው። እባክህ ሞገስ ይሄ ነገር ይቅር። በፈጠረሽ ሉላ እንዴ ወደ ራስህ ተመለሽ እንጂ። አንተ ራስህ ወደ ቀልብ ተመለስ። ቆይ ቀለበት ያረክልኝ መልሰህ እሳት ውስጥ ጨምረኝ ነው እንዴ? እኔ እንዴት እሳት ውስጥ የጨመርኩሽ? ልክ ነህ። ያኔ በእኔ የተነሳ ነበር እዛ ሁሉ ችግር ውስጥ የገባኸው። አሁን ደግሞ ብድርህ ልመልስ እየሞከርኩ ነው። እሺ በቃ ይሄ ነገር እስኪያልቅ አንቺን የሆነ ቦታ አስቀምጥሻለሁ። ቆይ ይሄ ነገር መቼ ነው ላንተ የሚገባ ነው ወይስ ያላንተ ህይወት የለኝም ያልኩህን አላመንከኝም? እሺ ሉላዬ አምንሻለሁ እንጂ ይኸውልሽ ትንሽ ጊዜ ብቻ እንታገስ። ትንሽ ጊዜ ብቻ እቺን ጊዜ እንለፋት። በዚህ መሀል እኮ የሆነ ነገር እንዳትሆንብኝ ነው የኔ ስጋት። ምንም አልሆነም ሉላ፣ ምንም አልሆነም። እኔና አንቺ እኮ ገና ሰፊ ህይወት ይቀረናል። ብዙ የደስታ ጊዜ፣ ብዙ የፍቅር ጊዜዎችን አብረን እናሳልፋለን። ሞገስ በጣም አፈቅርሃለሁ። የኔ ልዕልት፣ እኔም በጣም የማፈቅርሽ። ቆይ አንተ የምሳሌ መነካት እኔን የማያሳስበኝ ነው የሚመስልህ? ማህሌት ላይ ምን ያህል ቂም እንዳያስኩባት ብታውቅ ኖሮ እንደዚህ አትልም ነበር። እሺ ቆይ እንዳልከው ይሄ ካለ የሚባለው ሰውዬ ጠበቃውን ለመልቀቅ አንተን አሳልፈህ ስጠኝ ካለስ ምን ልታደርግ ነው? እንደሱ እንደሚለኝማ እኮ በጣም ግልጽ ነው። እና ራስን አሳልፈህ ልትሰጠው ነው? አይ እንደሱማ መቼም ቢሆን አላደርገው። አይ አይደል? ለዚህ እኮ ነው ለጠበቃው ምንም ነገር ማድረግ አትችልም ያልኩ። ያ ማለት ግን አሁንም ቢሆን ጠበቃውን ብቻውን ተወዋለሁ ማለት አይደለም። እሺ በቃ በጠበቃው ፋንታ ወይንን አሳልፈህ ስጠኝ ወይ ደግሞ እኔ ራሴን አሳልፈህ እሰጠዋለሁ። ብሩክ ምንድነው እያልክ ያለኸው? አንተ እኮ ከሳምንትና ከሁለት ሳምንት በኋላ እኮ ሙሽራ ነህ። ይኸውልህ ሰርግህም ይደገሳል፣ ሚዜህም ይለቀቃል። አንተ ዝም ብለህ በወንድምህ መተማመን ያለብህ፣ በመድብል መተማመን ያለብህ። ይገባሃል? ራሴን አሳልፌ ልስጥ ይላል እንዴ? ታሬ ነው የደወለው። ሄሎ ታሬ። ማህሌትን ይዣታለሁ። በጣም ጥሩ። ይኸውልህ እዛው እንዳያስካት ጠብቀኝ እሺ? መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባሃል? ምን ሆናለ? ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። በጣም የማምነው ሰው። አሁን አንተ እንደምሳሌ እንጠብቅ። መጣሁ እኔ። ብሩክ ነገርኩህ እንዴ? ልኳን ላስገባት ውሻ